የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። አበይት ነጥቦችን አስቀድመን እናስተዋውቃችሁ። በብዙዎች ዘንድ ቅንጭብ ወጥቶ መነጋገር የነበረው የአቶ ጌታቸው ረዳ የአልጀዚራው ፍጥጫ ቃለ ምልልስ ዛሬ አመሻሹን ሙሉ ክፍል ተለቋል። በዚህ ቃለ ምልልስ አቶ ጌታቸው ረዳ ከሰሞኑ ከወጣው ቅንጭብ የተለየ ምን ተናገሩ? አንድ ነጠላ ጉዳይ መዘን በዜናችን እንመለከታለን። ህወሓት እኔን ያገለለ ምርጫ ሴራ በትግራይ ክልል ለማድረግ እየተደረገ ነው ሲል ወንጅሏል። ከምርጫው በፊት ያስቀደማቸውን ቅድመ ሁኔታዎችም በዜናችን አካተናል። በኦሮሚያ ክልል ወለጋ የመንግስት ከፍተኛ ሹመኞች መገደላቸውና መታገታቸው ተሰምቷል። ከስፍራ የተሰሙ መረጃዎች ምን ያመላክታሉ? እንመለስበታለን። በኢትዮጵያ ትጥቅ ፈትቷል የተባሉ 80 ሺህ የቀድሞ ታጣቂዎች ጉዳይ ዛሬ ይፋ የሆነውን ሪፖርትም በተጨማሪነት የምናጋራችሁናል። እንደተለመደው እየሰማችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። ከሰሞኑ በለንደን የተደረገው የአቶ ጌታቸው ረዳና የአልጀዚራው ጋዜጠኛ መህዲ ሐሰን የአደባባይ ፍጥጫ ጥቂት ክፍል መለቀቁን ተከትሎ ብዙዎች በ2 ደቂቃ ብቻ በተገደበችው ቃለ ምልልስ የተለያዩ አጀንዳዎችን ሲያራግቡ ተስተውለዋል። ለመንግስት ቅርብ የሆኑ የቲንክ ታንክ ግሩፖችም በጉዳዩ ዙሪያ ሐሳብ እስከ መስጠት ትንታኔ እስከ መስራት ደርሰዋል። በለንደን የተደረገው የአቶ ጌታቸው ረዳ የአልጀዚራ ቃለ ምልልስ ዛሬ አመሻሽ ላይ ሙሉ ክፍሉ ወጥቷል። በዚህ ቃለ ምልልስ አቶ ጌታቸው ረዳ ተቀንጭበው ከወጣው የተለየ ምን ተናገሩ? በወልቃይት ጉዳይ በድጋሚ የተንጸባረቀው የአቶ ጌታቸው ረዳ የለንደን ሐሳብ ተከታዩ ነው። ጌታቸው እነ ኮሎኔል ደመቀ ዘውዱም ሆነ በአማራ ክልል የተደራጁ የወልቃይት ታጣቂዎች ለቀው እንዲወጡ አሁንም እሞግታለሁ። ይህን ለማድረግ የትኛውንም መሰረት ለማስቀመጥ የሚያስችለኝን ስራ እሰራለሁ ሲሉም ተደምጠዋል። If you are interested in resolving this crisis, you have to deal with people who are in charge now. I believe the federal government needs to dismantle any Amhara administration in occupied areas in Western Tigray and other parts of Tigray that are still occupied by the Amhara. And if I have to make sure that the people have their opportunity to come back home, you have to work with the federal government. ይህ ጌታቸው ረዳ በአልጀዚራ ፍጥጫ መድረክ ላይ የተናገሩት ቅንጭብ ነው። 2 ጊዜ ያክል በወልቃይት ጠገዴ ሰቲት ሁመራ ዞን በሚል በአማራ ክልል ስር በሚተዳደረው ሁመራ ከተማ ከነ ኮሎኔል ደመቀ ዘውዱ ጋራ ከፌደራል መንግስት ባለስልጣናት እንደዚሁም ከአማራ ክልል ርዕሰ መስተዳድር አረጋ ከበደ ጋራ መፍትሄ ያመጣል የተባለው ውይይት ያደረጉት ጌታቸው ከመህዲ ሐሰን ጋራ ባደረጉት በዚህ ቃለ ምልልስ አሁንም በወልቃይት የትኛውም የአማራ አስተዳደርም ሆነ የታጠቀ ሚሊሻ ለቆ እንዲወጣ ታገላለሁ፣ ከፌደራል መንግስቱ ጋራ በፕሪቶሪያ ስምምነት የተፈራረምነውም ይህንኑ የማስፈጸም ጉዳይ ነው ሲሉ ተደምጠዋል። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ አማካሪ ጉዳዮች ሚኒስትሩ ጌታቸው ረዳ ደመቀ ዘውዱ ያን አካባቢ ማስተዳደር ስራ ውስጥ መግባት እንደሌለበት አምናለሁ፣ ነገር ግን በወልቃይት ተፈናቃዮች ሰላማዊና አስተማሚ በሆነ መልኩ የሚመለሱበት መንገድ እንዲመቻች መስራት ካለብኝ ከፌደራል መንግስቱም እንደ ኮሎኔል ደመቀ ዘውዱ አይነት ሰዎች ጋርም አብሬ እሰራለሁ ሲሉ ነው የተደመጡት። ጌታቸው በዚህ መልኩ ያስቀመጡትን ሐሳብ ህወሓትም በዛሬው መግለጫ ይህንኑ ደግሞታል። የትግራይ ክልል ጊዜያዊ አስተዳደርና የፌደራል መንግስትም ለተፈናቃዮች አለመመለስ እንደዚሁም ለፕሪቶሪያ ስምምነት አለመከበር አንዳቸው ሌላቸውን ተጠያቂ ሲያደርጉ እንደቆዩ የሚታወስ ነው። ህወሓት በዚህ መግለጫው በምዕራብ ትግራይ ሲል የጠቀሰው ወልቃይት ያሉ ታጣቂዎች እንደዚሁም አዲስ ሰፋሪዎች ሲል የጠቀሳቸው የአማራ ተወላጆችና የራሱን አስተዳደራዊ መዋቅር እንዲዘረጋ ነው የጠየቀው። ይህ ብቻ አይደለም። የወልቃይትና አካባቢ ጸጥታ በክልሉ ጊዜያዊ አስተዳደርና በህወሓት ታጣቂዎች አማካኝነት እንዲመራ እንፈልጋለን ብሏል። እነዚህ ቅድመ ሁኔታዎች የ2018 ምርጫ ከመደረጋቸውና ህወሓት በዚህ ምርጫ እንዲሳተፍ ከተጋበዘ የቀረቡ ናቸው። የፌደራል መንግስት ህወሓትና የትግራይ ጊዜያዊ አስተዳደር ሲያሳተፍ አንድ ተፈናቃይ ወደ ወልቃይት እንዳይመለስ ያሉት የህወሓቱ ቃል አቀባይ አቶ ሚካኤል ወደ ሁመራ የተጀመሩ የአየር በረራዎችም ተፈናቃዮች እየተመለሱ ነው ለማለት የተደረገ ጥረት ነው ሲሉ ማጣጥለውታል። ጠቅላይ ሚኒስትር አብይ አህመድ በበኩላቸው ለተፈናቃዮች ወደ ቀያቸው ለመመለስ ህወሓትን ጥያቄ አድርገው በትግራይ ክልል ያሉ ተፈናቃዮች ራያ ላይ እንደመለስ ነው፣ ጠለምት ላይ እንደተመለከት ነው፣ ወልቃይት ላይ መመለስ አለበት፣ ይህ የመንግስት ጽኑ አቋም ነው ሲሉ በህዝብ ተወካዮች ምክር ቤት መናገራቸው ይታወሳል። ቃል አቀባይ አቶ ሚካኤል ተፈናቃዮች ወደ ቀያቸው ለመመለስ እየሞከሩ ነው፣ መማረራቸው እውነት ነው፣ እየኖሩበት ያለው ሰቆቃ ግልጽ ነው፣ ጭፍጨፋ ተፈጽሞባቸው ከቤት ንብረታቸው የተፈናቀሉ ናቸው፣ ያፈናቀሏቸው ሰዎች አሁንም እዚያው ይገኛሉ ሲሉ በዚህ መግለጫቸው ሲናገሩ ተደምጠዋል። በሺዎች የሚቆጠሩ ተፈናቃዮች በመቀለ ከተማ ያደረጉትን ሰላማዊ ሰልፍ ተከትሎ አቶ ጌታቸው የጊዜያዊ አስተዳደሩ ፕሬዝዳንት ሳሉ በጦርነት ምክንያት ተፈናቅለው በችግር ላይ ባሉ ሰዎች ሁኔታ ውስጥ የክልሉ ጊዜያዊ አስተዳደር አንዱ ተጠያቂ መሆኑን ተናግረዋል። በጌታቸው ይመራ የነበረው ጊዜያዊ አስተዳደር አላሳካቸውም ከሚባሉት መካከልም አንዱ የተፈናቃዮች አለመመለስ ነው። ከትግራይ ክልል ተወክለው የፕሪቶሪያ ስምምነት ተፈራራሚ ከነበሩት መካከል አንዱ የሆኑት አሰፋ ብርሃ ለቢቢሲ ትግረኛ ሰጥቶት በነበረ ቃለ ምልልስ ተፈናቃዮችን በማስመለስ ረገድ ዋናው ኃላፊነት የፌደራል መንግስት ነው ሲሉ አስምረውበት ነበር። ወደ ዜናችን ሌላኛው ክፍል እናምራ። ህወሓት እኔን ያገለለ ምርጫ ሌላ ተጨማሪ ሴራ እየተደረገ ነው ሲል የፌደራል መንግስቱን ወንጅሏል። አሁን እንደሚታየው ከሆነ ነገሮች ሁሉ ከ2013ቱ የሰሜን ኢትዮጵያ ጦርነት አስቀድሞ የነበሩ ምልክቶችን ይመስላሉ ተብሏል። በብሔራዊ ምርጫ ቦርድ ከህጋዊ ፖለቲካ ፓርቲነት የተሰረዘው ህወሓት በህገ ወጥ መንገድ እገዳ እንደተጣለበት ገልጾ በቀጣይም እሱን የማያካትት ምርጫ ለማካሄድ እቅድ አለ ሲል ነው የወነጀለው። በመጀመሪያው ዜናችን የጠቀስናቸው የህወሓቱ ቃል አቀባይ አቶ ሚካኤል አስገዶም በሰጡት በዚህ መግለጫ ህወሓትን በህገ ወጥ መንገድ የማገድና በትግራይ ህገ ወጥ ምርጫ ማካሄድ
አዝማሚያ ያለ ብለው ሁኔታውን የዘፈቀደ ውሳኔ ሲሉ ጠርተውታል። በምርጫ ቦርድ የህግ ፓርቲነት እውቅናውን ያጣው ህወሓት ከህዳር 8 እስከ 13 የማዕከላዊ ኮሚቴ ስብሰባውን ማካሄዱን ገልጾ ነበር። ነሐሴ 7 2016 14ኛ ጠቅላላ ጉባኤውን ሲያከናውን የሚጠበቅበትን ሂደት ሳይከተልና ለምርጫ ቦርድ ሳያሳውቅ የሚያካሄድ ነው በማለት በቦርዱ ተቀባይነት የለውም የሚል ደብዳቤ እንደተጻፈለት ይታወሳል። ከማዕከላዊ ኮሚቴ ስብሰባ መጠናቀቅ በኋላ የፓርቲው ቃል አቀባይ ሚካኤል በሰጡት መግለጫ በትግራይ ህገወጥ ምርጫ ማካሄድ ፍላጎት እንዳለ ገልጸው ይህም ህወሓትን ኢላማ በማድረግ ህዝቡን ለማጥቃት ታልሞ ነው ሲሉ ከሰዋል። ቃል አቀባዩ ከህወሓት ህጋዊ ሰውነት መሻር በተጨማሪ ከኤርትራና ከፌዴራል መንግስት ጋር ስላለው ግንኙነት እንደዚሁም ስለ ተፈናቃዮች ጉዳይ ተጠይቀው ምላሽ ሰጥቶባቸዋል። ሌላኛው ጉዳይ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ስብሰባ ረግጠው ወጥተዋል በሚለው ጉዳይ የሰጡት ምላሽ ነበር። በ14ኛው የፓርቲው ጠቅላላ ጉባኤ ላይ የተላለፉ ውሳኔዎች ትግበራ በማዕከላዊ ኮሚቴው መገምገማቸውን አቶ ሚካኤል ይናገራሉ። በፓርቲው ከፍተኛ አመራሮች መካከል የተፈጠረን ሰፊ ልዩነት ተከትሎ ዶክተር ደብረጽዮን ገብረ ሚካኤል ጉባኤ ረግጠው ወጥተዋል እየተባለ በማህበራዊ ሚዲያ ላይ ሲነገርም ቆይቷል። ሆኖም ግን የህወሓቱ ቃል አቀባይ ይህ ሐሰት ነው ሲሉ የደብረጽዮንን ከጉባኤ ረግጦ የመውጣት መረጃ አስተባብለዋል። በማዕከላዊ ኮሚቴ ስብሰባ ላይ መወያያ አጀንዳ የሆነው በ14ኛው ጉባኤ ላይ የተላለፉ ውሳኔዎች አፈጻጸም እንደሆነም ዘርዝረዋል። በቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የሚመራ ቡድን የሀገር ክህደት ፈጽሟል ሲል ህወሓት በተደጋጋሚ ሲከስ ይስተዋላል። አሁን ላይ በዚህ ቡድን የደረሰውን ጉዳት ለመጠገን እየሰራ እንደሚገኝ ፓርቲው አስታውቋል። የህዝባችንን አንድነት ለማወክ በጎጠኝነትና በኋላ ቀርነት ጥረት ቢደረግም ስለ አንድነት ውይይት ተደርጓል ሲሉ ቃል አቀባዩ በጉዳዩ ዙሪያ አጭር ምላሽ ሰጥተዋል። የሰዓቱ ዜናችን እንደቀጠለ ነው። በምዕራብ ወለጋ በታጣቂዎች ተፈጸመ በተባለ ጥቃት አንድ የኦሮሚያ ክልል አቃቤ ሕግ ሲገደል 3 አቃቤያን ሕግ መታገታቸውን የሀገር ውስጥ የዜና ምንጮች ዘግበዋል። በክልሉ በምስራቅ ወለጋ ዞን በጅማ አርጆ ወረዳ ከጅማ ወደ ነቀምቴ ለስራ በመጓዝ ላይ የነበሩ የኦሮሚያ ክልል አቃቤያን ሕግ ላይ በታጣቂዎች ተፈጸመ በተባለ ጥቃት አንድ አቃቤ ሕግ መገደሉና 3 ደግሞ ታግተው ያሉበት አለመታወቁ ነው የተሰማው። የኦሮሚያ ክልል አቃቤያን ሕግ ማህበር ፕሬዝዳንት የሆኑት አቶ ታደሰ ንጉሴ ኢታና ለአዲስ ስታንዳርድ እንደገለጹት ከሆነ የኦሮሚያ ክልል አቃቤያን ሕግ የሆኑት ነጋሴ ከበደ፣ አለማዩ መሰለ፣ አዲሱ ለገሰና ይርጋለም ምትኩ ለመንግስት ስራ በትናንትናው ዕለት ዳር 17 ከጅማ ወደ ነቀምቴ በመጓዝ ላይ ሳሉ በምስራቅ ወለጋ ዞን በጅማ አርጆ ወረዳ ሀራ የተባለች ቀበሌ ሲደርሱ ታጥቀው በጫካ ውስጥ በሚንቀሳቀሱ ቡድን በቁጥጥር ስር ውለዋል ብለዋል። ይህ ድርጊት ከሰዓት በኋላ 9 ሰዓት አካባቢ መከሰቱን የገለጹት አቶ ታደሰ ታጣቂዎቹ አቃቤ ሕጎችን በቁጥጥር ስር ከዋሏቸው በኋላ አቃቤ ሕግ ነገሰ ከበደን በጥይት በመግደል የቀሩትን 3 አቃቤያን ሕግ ደግሞ አግተው ወስዷቸዋል ሲሉ ነው የተናገሩት። አቃቤ ሕግ ነገሰ ከበደ መገደላቸው ተረጋግጧል። አስክሬናቸውም ለቀብር ወደ ሱሉልታ ከተማ ተወስዷል። የቀሩት ሰዎች በምን ሁኔታ ላይ እንደሆኑ የት እንዳሉ አናውቅም በማለት የኦሮሚያ አቃቢያን ሕግ ማህበር ፕሬዝዳንት አቶ ታደሰ ንጉሴ ኢታና ለዜና ምንጩ ተናግረዋል። የኦሮሚያ ክልል ጠቅላይ አቃቤ ሕግ ቢሮ በኩሉ የክልሉ አቃቤ ሕግ ነገሰ ከበደ መገደላቸውን አረጋግጦ የተሰማውን ሀዘን በማህበራዊ ትስስር ገጹ ላይ አስታውቋል። ማህበሩ ይህንን ድርጊት አውግዟል ያሉት ፕሬዝዳንቱ እነዚህን የሕግ ባለሙያዎች የያዘው አካል እንዲፈታቸው እንጠይቃለንም ሲል ጥሪ አቅርበዋል። ከዚህ ቀደም ታጥቀው በጫካ ውስጥ በሚንቀሳቀስ ቡድን አቃቢያን ሕግን የማገት ወንጀል እየተፈጸመ እንደነበር ያስታውሱት አቶ ታደሰ በቀጥታ ኢላማ ያደረገ ግድያ ሲፈጸም ግን ይህ ለመጀመሪያ ጊዜ ነው ብለዋል። በጉዳዩ ዙሪያ የክልሉ ባለስልጣናት እስካሁን ይፋ መረጃ አልሰጡበትም። የሰዓቱ ዜናችን እየተደመጠ ይገኛል። በአንድ ዓመት ውስጥ ከ80 ሺህ በላይ የቀድሞ ታጣቂዎች ስልጠና ወስደው ወደ ማህበረሰቡ መቀላቀላቸው ተሰናግረዋል። የትግራይ ክልልን ጨምሮ በሌሎችም ክልሎች ከህዳር 2017 ጀምሮ ባሉት ጊዜያት 80908 የቀድሞ ታጣቂዎች የታድሶ ስልጠና ወስደው ወደ ህዝቡ እንዲቀላቀሉ መደረጉን የብሔራዊ ታድሶ ኮሚሽን አስታውቋል። ከእነዚህም ውስጥ ምን ያክሉ ተመልሰው ወደ ትጥቅ ገብተዋል የሚለው ግን ጥናት የሚፈልግ ነው ሲል ኮሚሽኑ አክሏል። በ2 ዓመት ውስጥ 391 ሺህ የቀድሞ ታጣቂዎችን በማሰልጠንና የኬስ ገንዘብ በመስጠት ወደ ህብረተሰቡ እንዲቀላቀሉ ለማድረግ ማቀዱን የብሔራዊ ታድሶ ኮሚሽን ምክትል ኮሚሽነር ተስፋ ይህ ደግሞ ስለ ማብራራታቸው አሃዱ ዘግቧል። ኮሚሽኑ እስካሁን ባለው ጊዜ በትግራይ ክልል 63460፣ በአማራ ክልል 10371፣ በኦሮሚያ 5365 እና በአፋር ክልል 1712 የቀድሞ ታጣቂዎችን ማሰልጠኑና ወደ ህብረተሰቡ መቀላቀሉ ነው የገለጹት። በተለይም በትግራይና በአማራ ክልሎች ባለው የሰላም እጦት ተመልሰው ወደ ግጭት የሚገቡ የቀድሞ ታጣቂዎች ሊኖሩ ይችላሉ ወይ በሚል ለቀረበላቸው ጥያቄ ምክትል ኮሚሽነሩ ችግሩን ለመግለጽ ጥናት ያስፈልጋል ብለዋል። የታድሶ ስልጠና ስራው በበጀት እጥረትና በሰላም እጦት እየተፈተነ ነው የተባለ ሲሆን በተለይም 85 ከመቶ የሚሆነውን ወጪ የሚሸፍኑት ለጋሾች አሁን ላይ ቃል የሚገባ የሚሆን እርዳታዎችን በበቂ ሁኔታ የሚያቀርብ ባለመኖሩ ለስራው እንቅፋት ስለመሆኑ ነው የተገለጸው። የገቢ ማሰባሰቢያ ስራዎችን ለመስራት የሚያስችል የሪሶርስ ሞቢላይዜሽን ስትራቴጂ ተዘጋጅቶለት ምክትል ኮሚሽነር ተስፋለም ይደገው ከዲያስፖራ አባላትና ከሀገር ውስጥ ባለሀብቶች እንደዚሁም ከማህበረሰቡ ገቢ መሰብሰብ የሚቻልበት አሰራር በቅርቡ ወደ ስራ እንደሚገባም ተናግረዋል። በመጨረሻም በጊኒ ቢሳው የተፈጸመውን ወታደራዊ መፈንቅለ መንግስት የምርጫ ታዛቢ ተልዕኮ መሪዎች ተቃውመውታል። የአፍሪካ ህብረት፣ የምዕራብ አፍሪካ ህብረት፣ ኢኮዋስና የሀገር ሽማግሌዎች ፎረም ታዛቢ ተልዕኮዎች በጊኒ ቢሳው የተፈጸመውን ወታደራዊ መፈንቅለ መንግስት አውግዘውታል። የምርጫ ታዛቢ መሪዎቹ የጊኒ ቢሳው ወታደራዊ መኮንኖች የፈጸሙትን ወታደራዊ መፈንቅለ መንግስት የዲሞክራሲ ሂደትን ለማደናቀፍ የተደረገ ግልጽ ሙከራ ነው ሲሉ አስታውቀዋል። መሪዎቹን መግለጫ የሰጡት ባለፈው እሁድ የተካሄደውን ፕሬዝዳንታዊ ምርጫ የሀገሪቱ ምርጫ ቦርድ አሸናፊውን ሲያሳውቅ ገና ከወዲሁ ወታደራዊ መኮንኖቹ የወቅቱ የሀገሪቱ ፕሬዝዳንትን ጨምሮ ተፎካካሪ የምርጫ ተወዳዳሪዎችን ከየቢሮአቸው በማባረር ጠቅላይ ስልጣኑን መቆጣጠራቸውን
ተከትሎ ነው። በዚህም ራሳቸውን የብሔራዊ ደህንነትና ህዝባዊ ስርዓት መልሶ ማቋቋም ከፍተኛ ወታደራዊ አዛዥ በማለት የገለጹ የወታደራዊ መኮንኖች ቡድን በመንግስት ቴሌቪዥን ቀርበው ትላንት እኩለ ሌሊት ላይ በሰጡት መግለጫ የመንግስትን ሙሉ ስልጣን መቆጣጠራቸውን አስታውቀዋል። ወታደሮቹ ሁሉንም የብዝሃ መገናኛ አውታር እንቅስቃሴዎች መገደባቸውን አናዶሉ ዘግበዋል። እንደዚሁም የተጀመረውን የምርጫ ሂደት ተቋርጧል፣ ድንበሮችን ሁሉ ዘግተዋል፣ በሀገሪቱ ሰዓት እላፊም ጥለዋል። የምርጫ ታዛቢ ልዑካን መሪዎች የአፍሪካ ህብረትና ኢኮዋስ ህገ መንግስታዊ ስርዓቱ ወደ ነበረበት ለመመለስ አስፈላጊውን እርምጃ እንዲወሰድ ነው የጠየቁት። የዲሞክራሲ ሂደቱን ለማደናቀፍ የሚደረገውን አይን ያወጣ ሙከራ እናወግዛለን ያሉት መሪዎቹ እስካሁን የተገኙትን ድሎችም መደናቀፋቸው አሳዝኖናል ሲሉም ነው ያከሉት። የምርጫውን ሂደት ሲመሩ የነበሩትን ጨምሮ ባለስልጣናት በመታሰራቸውም ስጋታቸውን የገለጹ ሲሆን ከዚህ ጋር በተያያዘ የታጠቁ ኃይሎች የሀገሪቱ ምርጫ ሂደት ወደ መደምደሚያው እንዲደርስ ለማስቻል የታሰሩ ባለስልጣናትን በአስቸኳይ እንዲፈቱ እናሳስባለን ሲሉ ታዛቢዎቹ መግለጫ ሰጥተዋል። የድምጽ መስጠት ሂደቱ በስርዓትና በሰላም መንገድ የተከናወነ ስለመሆኑ የጠቆሙ ሲሆን መፈንቅለ መንግስቱ የተፈጸመው የምርጫ ኮሚሽኑ የምርጫው አሸናፊ ማን እንደሆነ የመጨረሻ ውጤቱን በዛሬው ዕለት ይሰጣል ተብሎ ሲጠበቅ በነበረበት ወቅት ነው። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።